ሰላም ጤና ይስጥልኝ የተቀደሳችሁ የእስራኤል ማህበረሰብ በሙሉ ያው እንደተለመደው በየሳምንቱ እናስተላልፍላችሁን የኦሪት ትምህርት ዛሬም ይዘን ቀርበናል። እንደምታስተውሉት ባለፉት ሳምንታት ኦሪት እስራኤል ደግሞ የእስራኤል ብርሃን የሚል ትምህርት ጀምረን ነበረ። ዛሬም ይህን አርዕስት በመቀጠል በዘት ሐሸም ነጻህ እስራኤል ወይም ደግሞ የእስራኤል ዘላለምነት የእስራኤል ህዝብ ዘላለምነትን ትንሽ ባጭሩ ለመተንተንና በጥቅሉ ለማስረዳት ሞክራለሁ። በዘት ሐሸም ተከታተሉን። እንዲሁ ደግሞ በዘት ሐሸም ትምህርቱን አሰምጣችሁ ሌላው አስተላልፉ። በጣም ሚጽባ ነው። እንግዲህ በዛሬ አርዕስታችን ዋናው በዚህ በኦሪት እስራኤል ወይም ደግሞ የእስራኤል ብርሃን የእስራኤል ህዝብ ብርሃን የሚለው ትምህርት ዋናው ዓላማችን ምንድነው? ስለ ህዝብ እስራኤል ማንነት፣ ታላቅነት፣ ቅዱስነትና ልዩነት ለመናገር ነው። ዋናው መልእክቱ እንግዲህ ማንኛውም ይሁዲ ሆነ ሰው ማንኛውም የእስራኤል የሆነ ሰው ማንነቱን እንዲያውቅ በማንነቱ እንዲኮራ እንዲሁም ደግሞ ማንነቱንና ይሁዲነቱን እንዲጠብቅ የሚል መልእክት ነው ዘን የቀረብ ነው እና ዛሬም በዛት ሐሸም የምንፈልገው ስለዚህ ስለ ነጻህ እስራኤል ማለት ወይም ደግሞ ህዝብ እስራኤል ዘላለማዊ መሆኑ የህዝብ እስራኤል እንደማይቀየር ህዝብ እስራኤል ሁሉ ጊዜ እንደሚኖር እና የህዝብ እስራኤል የመጨረሻው ድል ታላቅ መሆኑን ትንሽ ስለዚህ ባጭሩ መጠን አድርጌ ለመተንተን እሞክራለሁ። እንግዲህ ተመልከቱ ህዝብ እስራኤል ከተወለደበት ጊዜ ጀምሮ ያው የተወለደበት እንደ ህዝብ የተወለደበት ህዝብ እስራኤል እንግዲህ ከግብጽ ምድር የወጡ ጊዜ ነው። እንግዲህ የዛን ጊዜ እግዚአብሔር አምላክ ህዝብ እስራኤልን በታላቅ ክንድ በተዘረጋጁ ፈርዖንን ታላቅ ድል አድርጎ እግዚአብሔር አምላክ ህዝብ እስራኤልን ካወጣ በኋላ የእስራኤል ህዝብ ስም ገናን ነው፣ ታላቅ ነው። እንዲሁም ደግሞ በዓለም ሁሉ የታወቀ ነው እና ዛም በኋላ እንግዲህ ህዝብ እስራኤል ከግብጽ ምድር ወጣ። ዛም በኋላ እግዚአብሔር አምላክ ባህሩን ሰንጥቆ ግን በደረቁ ምድር አሻገራቸው። ከዛም በኋላ እግዚአብሔር አምላክ ወርዶ ህዝብ እስራኤል ጋር በመነጋገርና ቶራን ለህዝብ እስራኤል በመስጠት ህዝብ እስራኤል ስማቸው ከፍ እያለ መጣ። ከዛም በኋላ ህዝብ እስራኤል ወደ እስራኤል ሀገር ሲገቡ እዚህ እስራኤል ሀገር ሲገቡ ማለት ነው በነብዩ ኢያሱ ምክንያት መሪነት ምክንያት እስራኤል ሀገር ሲገቡ ከዛም በፊት በሙሴ ረቢኑ ምክንያት ከዛም በኋላ እንግዲህ እስራኤል ሀገር ሲገቡ እዚህ በጣም ብዙ ነገስታት ነበሩ፣ ወደ 31 የሚሆኑ ነገስታት እና ያን ሁሉ አሸንፈው እስራኤል ሀገር ተገቡ። በኋላ እንግዲህ ከዛም በኋላ ያው ንጉሥ ዳዊት እስከነገሰበት ጊዜ የእስራኤል ህዝብ በመሳፍንት ጊዜ ትንሽ ከፍ ዝቅ የሚል ሁኔታ ነበረ። ከዛም በኋላ እንግዲህ ታላቅ ሁኔታ የደረሱት ትልቅ ደረጃ የደረሱት ህዝብ እስራኤል የዛን ጊዜ ንጉሥ ሰለሞን ቤተ መቅደሱን የመጀመሪያውን ቤተ መቅደስ ሰርቶ በዛን ጊዜ ንጉሥ ሰለሞን የዓለም ንጉሥ ነበረ። ግን ኢምፔሪያ ነበረ፣ እስራኤል ሀገር ኢምፔሪያ ነበረ። ኢየሩሳሌም ኢምፔሪያ ነበረች። ኢምፔሪያ ማለት ዓለም ሁሉ የሚገዛ መንግስት ማለት ነው። አሁን ዛሬ እንደነ አሜሪካ ነው። ነገር ግን ንጉሥ ሰለሞን ከሁሉም በላይ የነገሰ ታላቅ ንጉሥ ነበር። ምክንያቱም በመጽሐፉ እንደምናየው እንዲሁም ደግሞ ሊቃውንቶቻችን እንደሚያስተምሩን ከሆነ ንጉሥ ሰለሞን የነገሰው በዚህ ዓለም ብቻ አይደለም፣ ግን በዚህ ዓለም ብቻ ሳይሆን ከሰማይም ነው። ግን በስጋዊ አካላት ብቻ ሳይሆን በሰው ብቻ ሳይሆን የነገሰው እዚህ ዓለም ምድር ብቻ አይደለም የነገሰው። ንጉሥ ሰለሞን የነገሰው ከሰማይ ካሉ መላእክታንም ነበረ፣ የተለያየ መንፈሳዊ ኃይሎችም ነበረ እና በጣም ታላቅነት ነበረ። ህዝብ እስራኤል ዛን ጊዜ ኢየሩሳሌም በጣም ትልቅ ገናን እና ስሟም የሚያስፈራ ስሟም የተወደሰና የተከበረ ነበረ። እንግዲህ ዛም በኋላ ግን ከንጉሥ ሰለሞን ጊዜ በኋላ ያው ንጉሥ ሰለሞን ከሞተ በኋላ የእስራኤል መንግስት ከሁለት ተከፈለ። የእስራኤል መንግስት በአንድ በኩል ደግሞ የይሁዳ ንጉሥ መንግስት ተብሎ እንግዲህ ሁለቱ ንጉሶች ይሁዳና ቢንያሚን የይሁዳ መንግስት ሆኑ። ከዛም በኋላ 10 ነገዶች ግን የእስራኤል መንግስት በመባል ለሁለት ተከፋፍለው ማለት ወንድማማች ለሁለት ተከፋፍለው የህዝብ እስራኤል ከፍተኛነት ታላቅነት እየወረደ እና ከቀን ወደ ቀን ዝቅ እያለ መጣ ማለት ነው። እንግዲህ የዛን ጊዜ በኋላ እንግዲህ 100 ዓመት በኋላ ማለት ይቻላል ህዝብ እስራኤል
ንጉስ ሰንኸር የሚባል ታላቅ የአሹር ንጉስ ነበረ። ይሄ ንጉስ 10ን የእስራኤል ነገሮች ማለት ነው የእስራኤል መንግስት ማለት ነው አሸንፎ በተለያየ ቦታ እንደበተናቸውና የተለያየ ሩቅ ቦታ እንደጣላቸው የተለያየ ሩቅ ቦታ እንዳሰደዳቸው ከዛም እነሱም ያሉበት ቦታ እንዳልታወቀ ተጽፏል። እንግዲህ የዛን ጊዜ በኋላ ትንሽ የቆየው የኢየሩሳሌም መንግስት ነው። ይሄ የይሁዳ ንጉስ የሚባለው ነው። ከዛም በኋላ እንግዲህ የይሁዳ መንግስትን በጣም ብዙ አልቆየም። ከዛ ሆነ በኋላ ያው ነቡከደነጾር የሚባለው የባቢሎን ንጉስ መጥቶ ኢየሩሳሌም እንዳሸነፈ ኢየሩሳሌም ተሸንፋም ከዛም በኋላ ቤተ መቅደስ እንዳፈረሰና ህዝበ እስራኤልን ሁሉ በታላቅ ሽንፈት፣ ውርደት፣ ታናሽነት በጣም በትልቅ ውርደት ያው ወደ ስደት እንደወጡና በጣም ብዙዎች እንደተገደሉ ከዛም በኋላ ይሄ ብቻ ሳይሆን ቤተ መቅደሱ ፈርሶ በጣም ትልቅ ያ ኢየሩሳሌም ገናን የነበረችው ስሟ በጣም ያስፈራ የነበረች ትልቅ ቅድስት ከተማ ግን ተፈርሳ ግን የዱር አራዊት መዋያ ሆነች። መጽሐፉ እንደሚባለው ነብዩ እንደሚለው ግን የንጉስ ነብዩ ሚኻ እንደሚለው ኢየሩሳሌም የተለያየ እንደ የዱር አራዊት መዋያ ሆነ ማለት ነው። ዋናው ቅድስተ ቅዱሳን የነበረው ቦታ የቀበሮ ማደሪያ እንደነበረ መጽሐፉ ይናገራል። እና እንግዲህ የዛን ጊዜ በኋላ ለአብዛኛው ህዝበ እስራኤል ምንድነው የነበረ ተብሎ የነበረ ህዝበ እስራኤል እንግዲህ አይመለስም ጠፍቷል የሚል ነገር ነበር። ነገር ግን ነብዩ ኤርሚያስ ምን አላቸው? አይዟችሁ ግን በርግጥ ወደ አምላክ የምትመለስ ከሆነ አምላክን ይቅር የምትለው ከሆነ ከ70 ዓመት በኋላ እንደገና እንመለሳለን እግዚአብሔር አምላክ ይመልሳችኋል በማለት በጣም አጽናኗቸው ነበረ። ግን አብዛኛው ህዝበ እስራኤል በጣም በዚህ አላመነው ነበረ። ነገር ግን እግዚአብሔር አምላክ የተናገረውን አይረሳምና ከ70 ዓመት በኋላ ተመልሰው እንደገና ኢየሩሳሌም ገንብተው ሁለተኛው ቤተ መቅደስ ተገንብቶ ከግብጽ ስደት የነበሩት እንደገና ተመልሰው ብዙዎችም ሁሉም ባይመለሱም ብዙዎች በውጭ ሀገር ቢቀሩም የጥቂቶች መጣው ኢየሩሳሌም ገንብተው ያው ኢየሩሳሌም እንደገና ስሟ ከፍ ብሎ ታላቅ ደረጃ ደርሳ በሁለተኛው ቤተ መቅደስ ጊዜ በጣም ትልቅ ክብር እንደነበረ ሊቃውንቶቻችን እና በመጽሐፉ የተጻፈ ነው የታወቀ ነው። እና ልክ እንደዛ ሆኖ ነበረ እና ከዛን ጊዜ በኋላ እንግዲህ ህዝብ እስራኤል የእርስ በርሳቸው መጣላት ጀመሩ። በዛ ምክንያት ባለፈው ትምህርት እንደተነጋገር ነው በዛ ምክንያት ቤተ መቅደሱ ግን እርስ በርስ በመጣላቻ በከንቱ ጥላቻ ቤተ መቅደሱ እንደፈረሰ ይታወቃል። ያው የሮም ንጉስ መጥቶ ቤተ መቅደሱ እንዳፈረሰውና ያው ይሄ ሁለተኛው ቤተ መቅደስ በመፍረሱ ያው ህዝብ እስራኤል በየትኛውም ቦታ እንደተበታተኑና ከተበተኑ በኋላ ያው ይሄ እስራኤል ሀገር ወደ ምድረ በዳ እንደተቀየረ ወደ በረሃ እንደተቀየረች ሁሉም ነገር ግልጽ ነው የታወቀ ነው። እና አዛን ጊዜ በኋላ እንግዲህ እንደምታውቁት እቺ እስራኤል ህዝብ ተወጣ በኋላ እቺ እስራኤል ሀገር ቢዘሯት አታበቅም ነበረ። በግብርናም በሆነ በሁሉም ከተማ ቢገነቡበትም ምንም አይሳካላቸው ነበረ። በጣም ብዙ ነገስታት እስራኤል ሀገር ገብተው ነበረ። ነገር ግን አብዛኛዎቹ ምንም ነገር ሳያረጉ እንደወጡና አገሪቱም እስካሁን እስከ 150 ዓመት በፊት አገሪቱ ምድረ በዳ እንደነበረች የታሪክም በመጽሐፍ ሊቃውንቶቻችን የነበሩት ሊቃውንቶች የሚያስተምሩት ነው። እንደገና ደግሞ የታሪክ ምሁራንም የሚናገሩት ነገር ነው። እና ታዲያ እንግዲህ በዚህ ጊዜ ህዝበ እስራኤል በሁለተኛው ቤተ መቅደስ በኋላ ከግብጽ ወደ ስደት ከወጡ በኋላ በጣም ብዙ ችግር ነበረ። ግን በጣም ብዙ ችግር ነበረ። ሁሉ ጊዜ ወደ ታች ዝቅ ነው እንጂ ወደ ላይ ከፍ አልነበረም። እና በጣም ብዙ ችግር ነበረ፣ ብዙ ጭቆና ነበረ፣ ብዙ መከራ ነበረ፣ ብዙ ረሃብ፣ ስቃይ፣ በጣም ብዙ ውርደት ነበረ። ግን በጣም ብዙ ችግር ነበረ እና በጣም ብዙ ተስፋ አልነበረም። ብዙ ተስፋ መቁረጥ ነበረ። በጣም ብዙ ነገር ችግር ነበረ እና በታሪክ እንደምናየው ለህዝበ እስራኤል ያልደረሰ ችግር አልነበረም። ከህዝበ እስራኤል ያልመጣ ስቃይ አልነበረም። ለህዝበ እስራኤል የተለያየ ነገስታት ህዝበ እስራኤል ለማጥፋት ያልሞከሩት ዘዴ
ያልሞከሩት ሙከራ ያልሞከሩት የተለያየ ብዙ ነገር ህዝበ እስራኤል ለማጥፋት የተለያየ ነገስታት የተለያየ ታላላቅ ኢምፔሪያ የነበሩ መንግስታት በጣም ብዙ ፖግሮም በማድረግ እልቂት በማድረግ ህዝበ እስራኤል በማዋረድ ህዝበ እስራኤል ለማጥፋት በጣም ብዙ ሙከራ ተደርጎ ነበር። ነገር ግን ህዝበ እስራኤል እስከዛሬ ድረስ አለ። እንደምታውቁት ያው ህዝበ እስራኤል ቢያንስ ቁጥሩ በጣም እንትን ቢልም እስከዛሬ ድረስ ህዝበ እስራኤል አለ። ይህም በጣም ሲታወቅ በታሪክ ምሁራን ጊዜ ሲታይ ማለት ነው በጣም ያስገርም ጉዳይ ነው። በጣም ብዙ ሙከራ የተደረገበት ነበር። በጣም ብዙ ችግር ነበርና ነገር ግን ይሄ ህዝብ ያን ተቋቁሞ ያን ችግር የነበረውን ችግር ተቋቁሞ የነበረውን መከራ ተቋቁሞ የነበረውን ስቃይ ተቋቁሞ እስከዛ ድረስ መኖሩ በጣም በዓለም ውስጥ ያሉት ፈላስፋና የታሪክ ምሁራን በጣም ብዙ የሳይንስ ሊቃውንቶች በጣም ታላቅ ሚስጥርና ታላቅ እንቆቅልሽ ሆኖ እስከዛ ድረስ ያለ እና ታዲያ የህዝበ እስራኤል ሚስጥር ምንድነው? የህዝበ እስራኤል ሚስጥር ምንድነው? ከዚህ በተጨማሪ እኛ የኢትዮጵያ ይሁዳውያን ተመልከቱ። አሁን ያልኩት ነገር የኢትዮጵያ ይሁዳውያን በታሪክ እንደምናየው የተሰደዱት እንደሚመስለው በመጀመሪያው ቤተ መቅደስ አካባቢ ነው እና የዛን ጊዜ እንግዲህ ከዛን ጊዜ በኋላ እንግዲህ ህዝበ እስራኤል ወደ ኢትዮጵያ ከወረዱ በኋላ በጣም ብዙ ኬሸር አልነበረም፣ ግንኙነት አልነበረ ከሌሎች ወንድሞቻችን ጋር ከሌሎች ህብረተሰቦች ጋር የይሁዲ ማህበረሰብ ጋር ግንኙነት አልነበረም። ያው ሆኖ ግን ህዝበ እስራኤል በኢትዮጵያ ማለት ነው በጣም ብዙ ግንኙነት ባይኖርም በጣም ብዙ እንትን ባይኖርም ነገር ግን የኢትዮጵያ ይሁዳውያን ይሁዲነታቸውን ጠብቀው እስከዛሬ መኖሩም ይህም ታላቅ እንቆቅልሽ ነው እና ግን ይሄ ታላቅ ነገር እንዴት ነው ብለን ስንጠይቅና ስናይ በወረታችን ተጽፎ እናየዋለን። ግን በወረታችን ተጽፎ እናየዋለን። ምክንያቱም ህዝበ እስራኤል እግዚአብሔር አምላክ ኃጢአት ቢሰራም ማለት እግዚአብሔር አምላክን ቢክድም ኃጢአት ቢሰሩም እግዚአብሔር አምላክ አንድ ለአንድ ኃጢአት ስለተሰራችሁ በጣም ብዙ ቅጣት እንደሚያወጣቸው እግዚአብሔር አምላክ ተናግሯል። ይህም ባለፈው ፓራሻ በሻባት ያነበብነው ፓራሻት በኹኮታይ እንደምናየው በፓራሻት በኹኮታይ የምናየው እግዚአብሔር አምላክ ህዝበ እስራኤልን ምን አላቸው? ይህም በኹኮታይ ተልኹ ቤት ምጽወታት ተሽመሩ በአስቴም ወጣም ወናታቲ ግሽመኸን በይታም ናትና ረሲቡላ በየጻሰደ ቴምፕሪዮ ማለትም እግዚአብሔር አምላክ ምን ይላል? እኔም በህግ የምትሄዱ ከሆነ የኔን ትእዛዝ የምትፈጽሙ ከሆነ የኔን ትእዛዝ የምታደርጉ የምትተገብሩ ከሆነ ይላል እግዚአብሔር አምላክ ናታቲ ግሽመኸን በይታም ጊዜው ዝናብ በጊዜው ይሆናል። ናትና ረሲቡላ መሬቱ ሰብራን ትሳለች በየጻሰደ ቴምፕሪዮ የምድር ዛፉላ ራሱ የሚበላ ፍሬ ይሰጣል። بيسيغلخم دايشت باسيرا سيغزارا خلتم لخنخم الصوبا بيسفتم لبتا برصخم ማለትም በሁሉ ባገራችሁ ባላችሁ በገር በጣም ብዙ ጥጋብ ይሆናል። በጣም ብዙ ጥጋብ ይሆናል። ባገራችሁ ተዝናንታችሁ ትኖራላችሁ። በናታችሁ ሸም ባረስ ወሽኻብተን ወን ማኽሪድ ግን ባገራችሁም ሰላም እሰጣለሁ። እንዲሁም ደግሞ ወሽኻብተን ወን ማኽሪድ ማለትም እናንተ በምንም በፍርሃት ምንም ፍርሃት አይኖራችሁም። ምንም የምትፈሩት ነገር አይኖርም እና በሰላም ደልቷችሁ ተተኛላችሁ። ቢሽባቲ ኸያራ ሚናረዝ በኸረብ ለው ተበር በርዘኸም ይርዳፍተም እቶይ በኸም ነፍሉ ልፍነኸም ለኸበረ ጠላቶቻችሁ ይጠፋሉ። ግን ብራድፉ ሚከም 500 ሚያው ሚከም ይርባባ ይርዶፉ ግን 500 ጠላቶቻችሁን ያሳዳሉ፣ መቶዎች ደግሞ 10,000 ጠላቶቻችን ያሳዳሉ ይላል ማለት ነው። ትንሾቹ በጣም ብዙዎችን እንደሚያሳዱና እንደሚያሸንፉ ይናገራል እና በጣም እግዚአብሔር አምላክ በጣም ብዙ ቡራኪ እንደሚሰጥ በጣም ብዙ ነገር እንደሚያመጣ በጣም ብዙ ምርቃኖችን ተመርቋል ማለት ነው። ይሄ ምንድነው? ህዝበ እስራኤል በህግ የሚሄድ ከሆነ ነው። በእግዚአብሔር ህግ የሚሄድ ከሆነ ማለት ነው። እንግዲህ ከዚህም በኋላ በህግ ስትሄዱ በህጉ መሄድ ማለት ነው ኦሪትን መማር ነው። ሊቃውንቶቻችን እንደሚናገሩት ዋናው የሁሉም ችግር መሰረት የሁሉም የህዝበ እስራኤል ዋናው ችግሩና ዋናው የሁሉ ስቃይ መጀመሪያ ምንድነው? ህዝበ እስራኤል ቶራን በመተዋቸው ነው። ቶራ ተተማሩ
ህዝበ እስራኤል ቶራ የሚማሩ ከሆነ በቀላሉ የእግዚአብሔርን ህግ ማወቅ ይችላሉ። የእግዚአብሔር እነሱ የሚፈልገው ማወቅ ይችላሉ። በእግዚአብሔር ህግ መሄድ ይችላሉ። ነገር ግን ዋናው ችግሩ ምንድነው? ህዝበ እስራኤል ቶራን በመተዋቸው ነው። ቶራ መማራቸውን በመተዋቸው ነው። እና እዚህ ላይ ማየት የሚያስፈልገው ነገር ምንድነው? ማንኛውም ይሁዲ የሆነ ሰው ዋናው ነገር መጀመሪያ ቶራ መማር መቻል አለበት። ቶራ ለመማር መቻል አለበት። ቶራ እግዚአብሔር የሰጠውን ቶራ በደንብ አድርጎ በተሻለ መጠን መማርና መመርመር ያስፈልጋል ማለት ነው። ዋናው ችግራችን ተቶራ ስንርቅ ነው ሁሉም ችግር የሚመጣው። የሁሉም ችግር ምንጭ ይሄ ነው። እና ስለዚህ ዋናው ነገር ኢም በኸቆጣይ ተልኹ ሊቃውንቶቻችን ሲተረጉሙት ይላሉ ኢም ትዩ አሜሪን በቶራም ቶራ የምትማሩ ከሆነ ሁሉም ብራክ ያለ ሁሉም ትእዛዝ ሁሉም ነገር ወደ እናንተ ይመጣል። ግን እግዚአብሔር አምላክ ከኛ ጋር ይሆናል። በጣም ሁሉም ብራኬ ይመጣል። ነገር ግን ይላል ወረታችን እምሎትሽ ሙሊ ሎታሱ የተኮላ ሚስቦታ ያለ አባለኔ ማተሰሙኝ ከሆነ ምን በኸወጣቴ ማሱ የኔን ትምህርት የኔን ትእዛዝ ህግ የምትጠሉ ከሆነ ይላል። እዛም በኋላ በጣም ብዙ እርግማኖች አሉ። በዚህ መናገር መተርጎም የማይቻል በጣም ትልቅ እና ክፉ እርግማኖች ይመጣሉ። ይሄ ሁሉ ነገር ግን ከዚህ ወደ 48 በዛሬ ፓራሻ 48 የሚሆኑ 49 የሚሆኑ እርግማኖች ተጽፈዋል። እንደገና ደግሞ በኦሪት ዳግም በፓራሻት ኪታቦ ላይ ወደ 96 የሚሆኑ እርግማኖች ተረግመዋል። ይሄ ሁሉ የሚያስገርመው ነገር ህዝብ እስራኤል ኃጢአት ሰሩ። ይሄ ሁሉ እርግማን ከነሱ ደረሰ። ይሄ ሁሉ እርግማን ከነሱ ደረሰ ማለት ነው። እና ኦሪታችን ብትናገር ይሄ ሁሉ ከሆነ በኋላ ይሄ ሁሉ እርግማን ከመጣ በኋላ ግን እግዚአብሔር ያለው የሚለው ነገር አለ። ምን ብሎ ቃል ኪዳን ገባ? ተመልከቱ አድምጡ፣ በደንብ አድርጋችሁ አድምጡ ምን እንደሚል ባፍ ጋም ዞት ቢዮታም በረጾ ይበህም ሎማስቲም ሎጋልቲም ለኻሎታም ለሐፈር ብርቲታም ኪያኒ አዱና ለህም ይሄን ሆኖ ቢሆን ይላል እግዚአብሔር አምላክ ቢቀጣቸው ቢሰቃዩ ችግር ቢደረሰባቸው ይሄ ሁሉ ቢሆኑ ግን ይላል እግዚአብሔር አምላክ ባፍ ጋም ዞት ቢዮታም በረጾ ይበህም ተጣሉታቸው አገር ቢኖሩም ግን ተዋርደው ቢኖሩም በታናሽነት ቢኖሩም ከሁሉም በታች ሆነው ቢኖሩም ብሎ ማስቲም ይላል እግዚአብሔር አምላክ እኔ እነሱን አልጠላቸውም አልተዋቸውም ብሎ ጋልቲም ግን እነሱን አልጸየፍም ግን ለዘላለም አላጠፋቸውም ይላል። ለሐፈር ብሪታም ኪያን ያሩን ያለውም ግን ቃል ኪዳን ከነሱ ጋር የገባሁትን ቃል ኪዳን ለዘላለም አላፈርስም። ለምን ነው ይላል እግዚአብሔር አምላክ እኔ የነሱ አምላክ ስለሆንኩ ነው ይላል እግዚአብሔር አምላክ። ዘኻርት ላይም ብርት ርሾኒም ማለት ያው እግዚአብሔር አምላክ መጀመሪያ ብሬድ ርሾኒም ለአብርሃም ለይስሐቅና ለያዕቆብ እንደገባው ማለት ነው። ከዚህ ቀደም ብሎም እንደጻፈው በዘኻርት ቤት ያዕቆብ ባፈር ቤት ይስሐቅ ባፈት ብርት አብርሃም ዝኮር ባሬዝ ዝኮር ማለትም እኔ ከያዕቆብ ጋር የገባሁትን ቃል ኪዳን አስተውሳለሁ፣ ከይስሐቅ ጋር የገባውን ቃል ኪዳን አስተውሳለሁ፣ ከአብርሃም ጋር የገባሁትን ቃል ኪዳን አስተውሳለሁ። እንዲሁም ደግሞ ከሀገሪቱን እስራኤል ሀገር ማረሳም ምክንያቱም እስራኤል ሀገር የተሰጠች ለህዝብ እስራኤል ስለሆነ ህዝብ እስራኤል ኃጢአት ቢሰሩም ነገር ግን ከዛ ሁሉ ጥፋት በኋላ ከዛ ሁሉ ችግር ሆነ ከዛ ሁሉ ቅጣት በኋላ እግዚአብሔር አምላክ ህዝብ እስራኤል ወደ እንደማይተዋቸው ፈጽሞ እንደማያጠፋቸው ፈጽሞ ህዝብ እስራኤል እንደማይጠፉና ለዘላለማዊ ቃል ኪዳን እንዳላቸው እግዚአብሔር አምላክ ቃል ኪዳን ገብቷል። ስለዚህ ነው በጣም የሚያስገርመው ነገር ህዝብ እስራኤል በጣም ያላለፉት ችግር አልነበረም። ያልደረሰባቸው ውርደት አልነበረም። ያልደረሰባቸው በታችነት አልነበረም። ነገር ግን እግዚአብሔር አምላክ ይሄም ያደረገው ምክንያቱም ህዝብ እስራኤል ኃጢአት ስለሰሩ ነው። ይሄም በእግዚአብሔር ቁጥጥር እንደሆነ ማለት ነው። ማለትም ይሄ ቅጣት የሚመጣ ህዝብ እስራኤል ኃጢአት ስለሰሩ ነገር ግን እግዚአብሔር አምላክ ምንም ቢሆን ህዝብ እስራኤል ምንም በየትኛውም ጊዜ እንደማይተዋቸውና እንደማያጠፋቸው ይሄ ኦሪታችን ተጽፏል። ግን ወድፓም ስናነበው ግን ዘኻርቲ ላይ ብርት ርሾኒም አሸር ወጽዮታ ተመረስ ምስራይም ለእኔ ያጎይም ለዮት ላይም ለሎይም አንያዱናይ ግን እኔም የመጀመሪያ የተገባውትን ቃል ኪዳን አስተውሳለሁ፣ ከግብጽ ምድር ያወጣዎችን እነሱን ያን ማስተውሳለሁ። ስለዚህም እንደገና ለነሱ አምላክ መሆኑን አልተውም ይላል እግዚአብሔር አምላክ። እና ይሄ የሚያሳየው ህዝብ እስራኤል ዘላለማዊ መሆኑንና ምንም ቢሆን እንደማይጠፋና መቼም ቢሆን ህዝብ እስራኤል ለዘላለም እንደሚኖር ነው። እና ይህን ማወቅ ያስፈልጋል ማንኛውም ሰው ማለት ነው። እና ስለዚህም ነው ከብዙ ጊዜ ችግርና መከራ በብዙ ስደት በኋላ ህዝብ እስራኤል ዛሬም ምናየው ማለት ነው። ተመልከቱ በትንቢተ ኤርሚያስ ላይ
እንዲህ ተጽፏል በትንቢተ ኤርምያስ ምዕራፍ 30 ከቁጥር 10 ጀምሮ እንዲህ ይላል ባታል ተራብዲ ያዕቆብ ነው አዶናይ ባልተኻት እስራኤል ከኔኒ ሞሼኻ መርኾክ በዛረኻ መረት ሽብያም ብሻብ ያዕቆብ በሻካት በሻናን በን መኽሪድ አንተ ያዕቆብ ሆይ አትፍራ ከኔ ለእግዚአብሔር አምላክ እስራኤል ሆይ በጣም መደንገጥ አያስፈልግም ከኔኒ ሞሼኻ መርኾክ በዛረኻ መረት ሽብያም ብሻብ ያዕቆብ በሻካት በሻናን በን መኽሪድ እኔም እግዚአብሔር አምላክ ሚናል ህዝበ እስራኤልም ያዕቆብም ዘር ማለት የእስራኤል ህዝብ ዘር ማለት ነው በጣም ተሩቅ ቦታ እሰበስባቸዋለሁ እንደገና ደግሞ ወደ እስራኤል ሀገር ይመጣሉ ይላል ኪትኻኒ ነው ማዶነ ለወሸኻ ከእስኻ ካላ በخላ ጎይ ማሸራ አፊጾትኻ በሻም አኽ ኦትኻ ለወሰኻ ላ በሰርትኻ ምሽባት ምናከለ ዋናከኻ ማለትም አንተ ያዕቆብ ኃጢአት ብትሰራም ግን እቀጣሃለሁ ዝቅ አርጋለሁ እፈርድብሃለሁ ነገር ግን ለዘላለም አጠፋም ይላል ግን ለዘላለም አላጠፋም ፈጽሜ ማላጠፋም ይላል እግዚአብሔር አምላክ እና ስለዚህ ምን ማለት ነው እዚህ ምንድነው ህዝበ እስራኤል ቢቀጡም ችግር ቢደርስባቸውም ነገር ግን እግዚአብሔር አምላክ ህዝበ እስራኤል ለዘላለም እንደማይጠፉና ለዘላለም እንደሚኖሩ እዚህ ነብዩ ይናገራል ማለት ነው እንደገናም ደግሞ እዚህ ነብዩም እንደገና ህዝበ እስራኤል እንደመጣው ወደ እስራኤል ሀገር እንደሚመለሱና በሻብ ያዕቆብ በሻካት በሻናን ቬን መኽሪድ ያዕቆብም ተመልሶ መጀመሪያ እንደነበረው በንጉሥ ሰለሞን ጊዜ እንደነበረው ተዝናንቶ ምንም ሰማያስፈራው ኑሮ ደስተኛ ሆኖ በእስራኤል ሀገር እንደሚኖር እግዚአብሔር አምላክ እዚህ ቃል ኪዳን ገብቷል እኔ ያሚን ባይብኑ ማዶናይ በዘኸርቲ በኸራቲ את בית ישראל ואת בית יהודה ברית חדשה לא כברית אשר קראתי את אבותם ביום החזיקי בידם להוציא מארץ מצרים אשר המה הפרו את בריתי ואנוכי בעלתים בם נאום אדוני כי זאת הברית אשר הכרות בית בישראל אחרי הימים המה נאום אדוני נתתי תורתי בקרבם ועל ליבם יכתבנה והייתי להם לאלוהים והמה יהיו לעם ማለትም እንደገና እግዚአብሔር አምላክ ሚናል እንደገና መልሼ በእስራኤል መልሳቸዋለሁ እንደገና ቃል ኪዳንን እንደገና አዲሳለሁ ለእግዚአብሔር አምላክ አዲስ ብረት እንደገና እሰጣቸዋለሁ እንደገና ወደ እስራኤል ሀገር ይመጣሉ ህዝበ እስራኤል ከፍ ይላሉ ለእግዚአብሔር ነብዩ ኤርሚያስ በነገራችን ላይ እዚህ ላይ በጣም ስናየው ህዝበ እስራኤል በስደት በነበሩበት ጊዜ በጣም ብዙ አንዳንዶች ተስፋ የቆረጡ ነበረ ሰደር እግዚአብሔር አምላክ ህዝበ እስራኤል ታላቅ ነበረ እግዚአብሔር አምላክ ህዝበ እስራኤል ወዶ ነበር ግን አሁን ትቶናል ግን በተለይ የክርስትና ሃይማኖት መጥቶ ምናለ እግዚአብሔር አምላክ ይሁዲ ህዝብ ኃጢአት ስለሰሩ ይሁዲ ህዝብ እግዚአብሔር አምላክን ስለተው በእነሱ አምላክ የሚሉት የነሱ መሲሄ ህዝበ እስራኤል ስላልተቀበለና የነሱን መሲህ እንደ አምላክ ስላልተቀበለና የነሱን መሲህ ስለገፋ ስለዚህ አምላክ ለዘላለም ትቷቸዋል ግን አባሯቸዋል ህዝበ እስራኤል ተመልሰው ወደ እስራኤል አይመጡም የሚል ስብከት ነበር እስከዛሬም ድረስ ልክ እንደዚህ አይነት ስብከት አለ በክርስትና ሃይማኖት እና በዚህ ምክንያት የዛን ጊዜ ክርስቲያኖች ከፍ አሉ በጣም በዓለም በጣም ታላላቅ ነገስታት ሆኑ በጣም ዓለምን በጣም ወራው ነበር እና ታዲያ እነዚህ ክርስቲያኖች ምን ይሏቸው ነበር ለእናንተ ምንም ተስፋ የለም ለይሁዲዝም ምንም ተስፋ የለም ሰው ግን እግዚአብሔር አምላክ በእኛ ቀይሯቸው አሉ ክርስቲያኖች ግን እናንተ 12 ነገድ ነበራችሁ እግዚአብሔር አምላክን ተዋችሁ አምላክ ትቷችኋል አምላክ ጠልቷችኋል ካሁን በኋላ ከእናንተ ጋር አምላክ አይመለስም ካሁን በኋላ እስራኤል ሀገር አትመለሱም አሁን በኋላ እኛ ነን እንጂ ንጉስ እኛ ነን እንጂ ከፍ ምንል ምክንያቱም እኛ ከአምላክ ጋር አምላክ ከኛ ጋር ከክርስቲያኖች ጋር ስለሆነ እናንተ ግን አትመለሱም የሚል እንደዛ ነበረ እና አብዛኛው ሰዎች አልፎ በጣም እንትን ነበረ ተስፋ መቆረጥ ነበር በህዝብ እስራኤል መካከል ማለት እና ስለዚህ ምን አሉ ሰደር እናንተ ምትሉትን እንሰማ የእናንተን አምላክ የእናንተን ሃይማኖት እንቀበል እንደናንተ ሆነ እንድንኖር በማለት ወደዛ የገቡ ሰዎች ነበሩ እና እግዚአብሔር አምላክ ምን አለ ግን ከዚህ ላይ ተመልከቱ ማለት ተስፋ መቆረጥ ነበር ይላል ባውላ አል ሩኽኸም ሃዮ ሎት ህየ አሸር አትም አምሩም ለህየ ከጎይም ከመሽፈחות አረሶት ለሻረት እጽባ ኤቨን ኻያኒኖ ማዶና ኤሎሂም ኢምሎ ቢያር ኸዛካ በዝራኑትያ በኸማ ሽፍኻ ኢምሎ ኸለኸም
ምን ይላል እግዚአብሔር አምላክ እናንተ ሕዝበ እስራኤል ሆይ ሌላ አምላክ እናመልክ ትላላችሁ ወደ ሌላ ሃይማኖት ትላላችሁ ሎ አይሆንላችሁም ግን ሃይወረቱ ይሄ ነገር ለእናንተ አይሳካላችሁም ግን ምንም ነገር እንደዚህ ብታስቡም ነገር አይሆንላችሁም ግን ምክንያቱም ኻያኒን ወመሩናይ ኢምሎ ቢያድ ኸዛካ ብዙዋን ወቲያ በኸማ ሽፋ ኢብኑ ኸልኺም ግን ምንም ቢሆን እናንተ የፈለጋችሁን ነገር ማድረግ አትችሉም ግን እኔ እናንተ መርጫችኋለሁ እናንተ የሕዝበ እስራኤል የኔ ሕዝብ ናችሁ ግን ሌላ አምላክ ብታመልኩም ግን እኔ አልተዋችሁም እኔ ተመልሼ ማለት ነው ከናንተ በእናንተ ዘንድ እንትን ነግሳለሁ ማለት ብትፈልጉም ባትፈልጉም እኔ የእናንተ ንጉስ ነኝ ይላል እግዚአብሔር አምላክ ግን ባትፈልጉም ማለት ነው በግዴታ በእናንተ ላይ ነግሳለሁ ይላል እግዚአብሔር አምላክ ወሲየት ተኸሚናሚን ለኪባስት ተኸሚናራ ሶት አሸንፍ ንፎጽቲን ባም ቢያር ኸዛካ ብዙናቲያ በኸማ ሽፋም እናንተ ተተተተላችሁበት ቦታ መልሳችኋለሁ ግን ባትፈልጉም ማለት ነው በግዴታ ተመለሳላችሁ ለኪባስት ተኸመሰባስባችኋለሁ ሚናራ ሶት አሸንፍ ንፎጽቲን ባም ግን ሀዛት ተተተተላችሁበት አገሮች እንትን በተዘረጋ ክንድና በታላቅ እጅ እናንተን ግን በከፍተኛ እንትን ቁጣ እሰበስባችኋለሁ በቤት የተኸመል ሚድባራሚም ונשפטתי אתכם שמה פנים אל פנים כאשר נשפטתי את אבותיכם במדבר ארץ מצרים כן אשפט אתכם נאום אדוני אלוהים ማለትም ህዝብ ላይ ማየት ምንድነው ህዝበ እስራኤል አፊሩ ማለት ነው እኛ ህዝበ እስራኤል ለከለ እንደሌላው ህዝብ መሆን ይፈልግም ህዝበ እስራኤል ሌላ አምላክ ቢፈልግም ወደ ሃይማኖት ቢሄድም ማለት ነው እግዚአብሔር አምላክ ግን ምንም ቢሆን እንደማይተዋቸው ነው ግን ህዝብ ላይ ይሄ አሁን ያነበብኩት ምንድነው ኦሪት እንትን ትንቢተ የሕዝቅኤል ምዕራፍ 20 ከቁጥር 32 ጀምሮ ነው እና የሚያሳየው ምንድነው ለህዝብ እስራኤል ከን ምንም አይነት ምርጫ እንደሌለ ነው ግን ምክንያቱም የህዝብ እስራኤል ያምላክ ስለሆነ ህዝብ እስራኤል ወደ ሌላ አምላክ ለመሄድ ይፈልግ ወደ ሌላ ቤትም በሄድም እግዚአብሔር አምላክ ለዘላለም እንደማይተዋቸውና እግዚአብሔር የህዝብ እስራኤል እግዚአብሔር መሆኑን ለዘላለም የመሆኑን ያስተዋውቃል ማለት ነው እና ስለዚህ ይሄ ምናየው ምንድነው ሁሉ ጊዜም ቢሆን ህዝብ እስራኤል በየትኛውም ቦታ ቢሆን ያምላክ ህዝብ መሆኑን እናያለን ማለት ነው ግን ሌላው ምንድነው በግማራ በኪዱሽን ላሜድ ቫቭ ምን ነው የሆነ ክርክር አለ ግን ሁለት ታላላቅ ሊቃውንቶች ነበሩ ራቢ ሜይር እና ራቢ ይሁዳ የሚባሉ ታላላቅ ሊቃውንት ናቸው የዛሬ 2000 ዓመት አካባቢ የነበሩ ታላላቅ ሊቃውንት ናቸው እና እነሱ ምን ወደ ይከራከራሉ መሰላችሁ ህዝበ እስራኤል ኃጢአት በሰሩ ጊዜ ህዝበ እስራኤል እግዚአብሔር አምላክ ባስቆጡ ጊዜ ህዝበ እስራኤል ሌላ ጣዖት ባመለኩ ጊዜ የአምላክ ልጅ ይባላሉ ወይስ አይባሉም የሚል ክርክር አለ ራቢ ይሁዳ የሚባለው ሊቅ ምን ይላል ሎ ህዝበ እስራኤል ባኒም አትምላሽም ነገርም እኔ ህዝበ እስራኤል የእግዚአብሔር ልጅ ናቸው የተባሉት መቼ ነው በእግዚአብሔር ሕግ ሲሄዱ የአምላክን ትእዛዝ ሲፈጽሙ ሻባትን ሲጠብቁ የአምላክ ታማኝ ሲሆኑ ግን አምላክን ሲያከብሩና በአምላክ ሕግ ሲሄዱ የዛን ጊዜ ህዝበ እስራኤል የአምላክ ልጅ ይባላሉ ነገር ግን ኃጢአት የሚሰሩ ከሆነና አምላክን የሚክዱ የሚረሱ ከሆነ አምላክን የሚረሱ ከሆነ ግን ህዝበ እስራኤል የእግዚአብሔር ልጆች አይባሉም በማለት ራቢ ይሁዳ የሚባለው ታላቅ ሊቅ ይናገራል አቫል ነገር ግን ራቢ ሜይር የሚባለው ታላቅ ሊቅን ግን ምን ይላል ሎ ይሄ እውነት አይደለም በማለት ህዝበ እስራኤል በየትኛውም ቢሆን ኃጢአት ቢሰሩም አምላክን ቢክዱም በየትኛውም ጊዜ ቢሆን እግዚአብሔር አምላክ የእግዚአብሔር ልጆች መሆናቸውን ምንም ቢሆን አይቀርም ይላል በየትኛውም ጊዜ በእንካህ ኒክሮባኒም በየትኛውም ጊዜ ኃጢአት በሰሩ ጊዜ ባልሰሩ ጊዜ ህዝበ እስራኤል ሁሉም ቢሆን የእግዚአብሔር ልጆች መሆናቸው አይቀርም እና ይሄ ሐሳብ ነው ተቀባይነት ያገኘ ማለት ነውና የህዝበ እስራኤል በየትኛውም ጊዜ ይሁዲ የሆነ ሰው ጊዜ ስለዚህ ነው ይሁዲ አፋል ፍሸኻታ እስራኤል ሆኖ ይባላል ህዝበ እስራኤል ኃጢአት ቢሰራም ሁሉ ጊዜ ቢሆን እስራኤል መሆኑ አይቀርም ግን እስራኤል መሆኑ ያለ ነው ምንም ቢሆን ይሄ ነገር ሊቀየር አይችልም ስለዚህ ማለት ነው ራቢ ሜይር ስለ እስራኤል ህዝብ ታላቅነትና ልጅነት በየትኛውም ጊዜ ህዝበ እስራኤል ልጅ መሆኑን በመመስከሩ ራቢ ሜይር ስለዚህ ብቻ ማለት ነው ሊቃውንቶች ሲናገሩ ሲቀበር ልክ እንደሌላው ሰው አይደለም የተቀበረ ያሉ ግን ራቢ ሜይር የተቀበረ ግን ቆሞ ነው ይላሉ ግን በቁም ነው የተቀበረ ለምንድን ነው ማለትም ራቢ ሜይር ማለት ለዘላለም ህዝበ እስራኤል የእግዚአብሔር ልጅ መሆኑ ምንም ነገር ሊቀየር አይችልም ቢሆን ህዝበ እስራኤል የእግዚአብሔር ልጅ ነው ምንም ቢሆን ሊቀየር አይችልም
እና ይሄ ነገር ምንድነው በጣም ትልቅ ነገር ነው። ምክንያቱም ህዝበ እስራኤል ኃጢአት ቢሰሩም በየትኛውም ነገር ቢሆኑም ወደ ክርስትና ቢሄዱ ወይም ደግሞ ወደ እስልምና ቢሄዱ ወይ ደግሞ ጣዖት አምላኩ በጣዖት ቢያመልኩም ቢሆን ሁሉ ጊዜም ቢሆን እስራኤልነታቸው አይቀየርም። እስከሚሞቱ ድረስ እስራኤል መሆናቸው የታወቀ ነው ማለት ነው። እና በየትኛውም ጊዜ የአምላክ ስለሆኑ ያን ትተው ወደ እግዚአብሔር መመለስ ይችላሉ፣ ወደ አምላክ መመለስ ይችላሉ፣ አምላክን ማገልገል ይችላሉ ማለት ነው። ይሄ በጣም ታላቅ አፍታኻ ነው፣ ታላቅ ተስፋ ነው፣ ታላቅ ነገር ነው። እና ስለዚህም ነው ህዝበ እስራኤል ዛሬም ቢሆን ኃጢአት ቢሰሩም በየትኛውም ጊዜም ቢሆን ህዝበ እስራኤልነታቸው እንደቀጠለ ነው ማለት ነው። እና ሁሉ ጊዜም ቢሆን ማየት የሚያስፈልገው ነገር እዚህ ላይ ሁሉ ጊዜም ቢሆን ይሁዲነቱን መጠበቅ ያስፈልጋል። ማንነቱ እንግዲህ አንድ ሰው ቅዱስ ነው ከተባለ ይሁዲ ቅዱስ ነው ከተባለ የአምላክ ልጅ ነው ከተባለ ይሄን ነገር በደንብ አድርጎ መጠበቅ ያስፈልጋል። በዚህ ነገር ማቃለል አያስፈልግም። እና ይሄን ነገር ስንል አንድ ሰው ግን ለምሳሌ አንድ ሰው ይሁዲነቱ ወደ በቀላሉ መተው የሚችል ወይም ደግሞ ወደ ከእስራኤል ዘር መውጣት የሚችል መቼ ነው? ለምሳሌ አንድ ወንድ ይሁዲ ሆነ ወንድ ይሁዲ ያልሆነ ሴት ሲያገባ ማለት ነው ልጆቹ የሚወለዱት ልጆች ይሁዲ አይደሉም። ምክንያቱም እንደምታውቁት በይሁዲ ሃይማኖት የሚሄደው በእናት ስለሆነ እናት ይሁዲ ካልሆነች የሚወለዱ ልጆች ደግሞ ይሁዲ አይደሉም። ስለዚህ በዛ ምክንያት እንደዛ ምክንያት ማለት ነው ያ ሰውዬ ከህዝበ እስራኤል ወጣ ማለት ነው። ልጆች ይሁዲ አይደሉም ከህዝበ እስራኤል ዘንድ ወጡ ማለት ነው። ስለዚህ ማለት ነው በዚህ መጠንቀቅ ያስፈልጋል ማለት ነው። ከዚህ ላይ በጣም መናገር የምፈልገው እዚህ ኢትዮጵያ በተለያየ ሁኔታዎች ሳይታወቅ ይሆናል ተጋብተው የመጡ አሉ። በሰደር ምንም እዚህ እስራኤል ሀገር የሚኖሩ ወንድሞቻችን አሉ ጊውር አድርገው ማለት ነው። ነገር ግን እዚህ እስራኤል ሀገር እያሉ ማለት ነው ወጣቶች እስራኤል ሀገር መጠው ሁሉ ነገር አውቀው ወደ ኢትዮጵያ ሄደው የሚያገቡትና የሚያመጡት ሴቶች ከዛ የሚወለዱት በጣም ራሱም በይሁዲነት በጣም በዚህ ይሁዲነት ማቃለል ነው። ዘሩን የሚወለደው ዘር ይሁዲ መሆኑን ማወቅ ያስፈልጋል። ይሄም በጣም ትልቅ ኃጢአት እንደሆነ ማወቅ ያስፈልጋል። እና ለህዝባችን መናገረው ምንድነው በጣም ብዙ ወጣቶች ይሄ ነገር ትሬንድ ሆኗል፣ ፋሽን ሆኗል። በጣም ብዙ ወጣቶች ወደ ኢትዮጵያ እየሄዱ የተለያየ ሴት እያገቡ ይመጣሉ። እና ይሄ በጣም በይሁዲነት ማቃለል ይሁዲነትን መቀለድ ማለት ነው። እና በህዝበ እስራኤል ዘንድ ቆነጃጅት ሴቶች የሉም። በጣም ብዙ የኛ በይሁዲ ዘንድ በጣም ብዙ ቆነጃጅት ሴቶች አሉ፣ ቆንጆዎች አሉ። እነሱ ማግባት ይቻላል። እነሱን አግብቶ በስርዓት ትዳር መጋባት ይችላል። በነገራችን ላይ እንደዚህ አድርገው የሚያመጡ ሰዎች ትዳር ዘውም እኛ አላየንም። አብዛኛው ጊዜ አይሳካላቸውም፣ ምክንያቱም እውነት ስላልሆነ ማለት ነው። እና ስለዚህ አብዛኛዎች ደግሞ ኢትዮጵያ ያሉ ሰዎች አብዛኛዎች የሚመጡት ትዳር ለመያዝ አይደለም፣ ወደ እስራኤል ሀገር ለመምጣትና ያው የተለያየ ኑሯቸውን ለማሻሻል ብለው እንጂ ይሁዲ ጋር ለመጋባት ፈልገው አይደለም። አብዛኛዎቹ እንደምናየው እኛ እናውቃለን። እና ስለዚህ ይህን ነገር ለህዝባችን ማስተሳሰብ ያስፈልጋል። እግዚአብሔር አምላክ ከ2000 ዓመት በኋላ እኛ ኢትዮጵያውያን ከ2000 ዓመት ስደት በኋላ 2500 ዓመት ስደት በኋላ ወደ እግዚአብሔር አምላክ ህዝበ እስራኤል እያንዳንዱ ለቅመው ካመጣን በኋላ ከዚህም በኋላ በይሁዲነታችን ማቀለል በጣም በዚህ መጠንቀቁ በጣም ጥሩ አስፈላጊ ነው። ምክንያቱም ህዝበ እስራኤል የተቀደሰ ህዝብ ነው። እና አንድ ሰው ግን ይሁዲ ያልሆነ ሴት ሲያገባ ልጆቹ ይሁዲ ያልሆነ በዛም በኋላ ልጆቹ ወደ ሌላ ህዝብ ሆኑ ማለት ነው። እና ስለዚህ የህዝበ እስራኤል መጠበቅ ያስፈልጋል። ህዝበ እስራኤል እና አንድ ሰው ማንኛውም ሰው ይሁዲ ሆኖ እግዚአብሔር አምላክ ተፈጠረው ወደ ይሁዲ መሆኑን ይህን ነገር ለሚቀጥለው ትውልድ መጠበቅ ያስፈልገዋል። እና ይህም በዝም በደም ህዝባችን ሊያውቀው ይገባል። በጣም ትልቅ በአምላክ ዘንድ በጣም ክፉ እና አስከፊ ነገር እንደሆነ ይህን ነገር ማወቅ ያስፈልጋል ማለት ነው። እና ማንኛውም ይሁዲ ከዚህ ላይ ማለት ነው ማንኛውም ይሁዲ ወንድም ሆነ ሴት ይህን ህዝብ እግዚአብሔር ተጋብቶ ቤት አቋቁሞ ልጅ ወልዶ ህዝበ እስራኤልን የመቀጠል
ዓላማ ሊኖረው ይገባል ማንኛውም ማለት ነው። ስለዚህ ማንኛውም ይሁዲ ሴትም ሆነ ወንድ ቤት አቋቁሞ ልጅ ወልዶ ህዝበ እስራኤል መቀጠል ያስፈልጋል። ምክንያቱም ተመልከቱ ህዝበ እስራኤል ካለው ህዝብ በጣም በዓለም ካለው ህዝብ በጣም ትንሾች ነን። ግን ያንም ሆኖ በጣም ብዙ ህዝቦች እኛን ለማጥፋት ይነሳሉ እና ግን ማንኛውም ሰው ኃላፊነት ማወቅ ያስፈልገዋል። ማንኛውም ወንድ ሆነ ሴት በትዳር ይዞ በስራ ትዳር ይዞ ልጆችን በመውለድ በተሻለ መጠን ልጆችን በመውለድ ይህን ህዝበ እስራኤል ይህን የተቀደሰ ህዝብ ለመቀጠል መታገል ያስፈልጋል ማለት ነው እና ህዝበ እስራኤል ለዘላለም አይቀየርም። ህዝበ እስራኤል ለዘላለም ይኖራል። ዛሬም ያለው ከእስላሞች ጋር ያለው ዋናው ግጭት ዋናው ሚልኻማ ጦርነት ምንድነው? እስላሞች ምንድነው ማለት የሚያምኑ ህዝበ እስራኤል ልክ እንደዚህ ክርስቲያኖች እንደሚሉት ህዝበ እስራኤል ለዘላለም አይመለስም ነው እነሱ የሚሉት እና ስለዚህ ህዝበ እስራኤል በእነሱ በእስልምና ሃይማኖት እምነት የነሱ ነብይ መሐመድ የሚባለው ነብያቸው ሁሉን ነቢያት ሁሉ ይደመስሳል ማለትም ሙሳ ረቢኑ ከሙሳ ረቢኑ በላይ ትልቅ ነብይ ነው። ስለዚህ እሱ የተናገረው ነገር ሁሉ ለዘላለም ይኖራል። እሱ የሱን ቃል የሚወጣ ይጠፋል የሚል ነገር ነው ያላቸው እና ስለዚህ በእነሱ ሃይማኖት መሰረት ይሁዲ ህዝብ እንዳይመለስም ይሁዲ ህዝብ ወደ እስራኤል ተመለሰ ማለት ደግሞ የነሱ ሃይማኖት ውሸት መሆኑን ይታወቃል ማለት ነው። ስለዚህ ዋናው ከኢራን ጋር ከሂዝቦላ ጋር ከሐማስ ጋር ያለን ነገር ይሄ ነው። ዋናው ከእስላሞች ጋር ያለን ጦርነት ይሄ ነው። ምክንያቱም ህዝበ እስራኤል ወደ እስራኤል ሀገር ተመለሰ ማለት የእስልምና ሃይማኖት ውሸት መሆኑን ነው ማለት ነው። በቁርአን የተጻፈው ነገር ውሸት መሆኑን ስለሚያዩ ነው ይሄ ነገር ሁሉ ያለው ጦርነት ማለት ነው እና ስለዚህ ይሄን ነገር ግን ማወቅ ያስፈልጋል። እግዚአብሔር አምላክ ሁሉ ጊዜም ቢሆን ከኛ ከህዝብ እስራኤል ጋር እንደሆኑ ማለት በጭቆናም ብንሆን በስደትም ብንሆን በችግርም ብንሆን ግን አምላክ ሁሉ ጊዜም ቢሆን ህዝብ እስራኤል ጋር እንደነበርና ህዝብ እስራኤል ጋር እንደሚጠብቅ ግን ሁሉ ጊዜም ቢሆን አምላክ እንዳረሳና እንዳልተወን ይሄ ባሩክ ሀሸም ህዝብ መዲናት እስራኤል ህዝብ እስራኤል ሀገር መተቋቋሙ ትልቅ ምስክራችን ነው ማለት ነው። ተመልከቱ በኦሪት ዘዳግም ምዕራፍ 30 ከቁጥር 1 ጋር ያለውን አፍታሃ ቃል ኪዳን አንብበውና በዛ እንፈጽም ባያ ኪያቦ አለኻ ኮላ ድባር ማይለ አብራኻባ ክላላ አሸናታቲ ሊፋነኻ ባሽቦታ ኤል በበኻ በኮላ ጎይ ማሸር ይደኻዱና ለኻ ሻማ ግን ያል በጣም ብዙ በዛን ጊዜ ችግሩ በመጣበት ጊዜ በጣም ብዙ ርግማኖች በመጡበት ጊዜ ይላል እግዚአብሔር አምላክ አዛም በኋላ በተለያየ ሀዛብ መካከል በበተነ ጊዜ ይላል በሻፍታ ዳድነ ለኻ በሸማታ በኮሎ ከኮላ ሻሩ ከመጽበኻ يوم አታው ባነኸው በኸው ለበኻ ወቆና መሸኻ በሸባድነ ለኻ ይሽቡትኻ ለኸመኻ በሸምክ በጽኻ ሚቆና ምን አሸር ኢፍስኻር ነው ለኻ ሻማ ምን ማለት እግዚአብሔር አምላክ ይላል ከን ሀዛ ከርክ በኋላ ሀሽግሩ በኋላ አስቃይ በኋላ ወደ እግዚአብሔር አምላክ ትመለሳለህ ወደ አምላክ ትመለሳለህ ከዛም በኋላ እግዚአብሔር አምላክ ወደ ይመልስሃል كن يملسها الشاب أدوني لو يخايت شبوتها بريخا مكا جزافي عملك يان سدتن يملسها يرارال يملسها الشاب كي بزخامي كلامي كن جزافي عملكم تسبسبه هزوج ملسو يسبسبها تبتن هزوج مهاكل ملسو يسبسبها الشاب يسخرني لو خشما تملكت من الدمين إني دخخا كسي الشمايم بالشامي كبزخا أدوني لو يخا بالشامي كخخا مالتم نجرجين يدال بيتين يوم بوتا كن ከሰማይ ጫፍ ቢሆን ራሱ ብትበተን ህዛም እግዚአብሔር አምላክ ይመልሳል ህዛም እግዚአብሔር አምላክ ይሰበስባል እግዚአብሔር አምላክ ያመጣል ይላል ለቤኻዱና ለቤኻም ለሃረዝ አሸር ያርሻ ቦትኻ ይሽታቢ ትብኻብር በኻም ያመጣህ ከን እግዚአብሔር አምላክ ወይ ቃል ኪዳን ወደ ገባላችሁ ወደ ተቀደሰችው ሀገር ወደ አባቶቻችሁ ሀገር ይመልሳል እንደገና ወደ ርስትም ያመጣል ትብኻብር በኻም ያመጣህ ከን ከአባቶች ይበለጠ ከፍ ያረጋል ያበዛሃለን ወማላድና ለኻ እትለባው ኸበት ለባው ዘኻ ለሃባ ይተርና ለኻ በኾል ለባው ኸ በኮነ በሸኸል ማንኸይኻ ማለትም እግዚአብሔር አምላክም ልብህን ይገርዛል አንተም ሁሉም ጊዜም ህዝበ እስራኤል ወደ እግዚአብሔር አምላክ ይመለሳሉ ግን እግዚአብሔር አምላክን በልብ በፍጹም ልባቸው በፍጹም ነፍሳቸው እግዚአብሔር አምላክ ያገለግላሉ ነታና ድነ ለኻ ይትቆላሉ ታይለ ያለው ይበኻ ባልሶኒኻ ሸረዳው ፎኻ ይህንን ያን ሁሉ እርግማን ችግር መከራ ስቃይ
የተቀበልከውን ያን ሁሉ ነገር መከራ ወደ አህዛብ ያሳልፋል ባታ ተሹብ በሻማታ በኮላዱ ናይ ባስቲታይት ኮል ምጽወታ ባሸራ ነው ኸምጽፈኸዩም አንተም ወደ እግዚአብሔር ተመለሰህ አምላክህንም ታገለግላለህ በአምላክ ድምጽም ተሰማለህ ሞት ኻዱን ያለኻ በቆላ ሰማ ማሲያ ደኻ በፍሪ ቤትነኻ ፍሪ በምደኻ ፍሪ አድማደኻ ለቶባ يشوب أدوناي لسوس على خالة توب قشر ساس على موتخام كتشمع بكل أدوناي لون خالش مور ميسوتا بخوكتا كتب بالسفر أترازين كتشوب إلى أدوناي لون خام بخول بخام بخول نفشخام مالتهم جديه حزب إسرائيل مودة تراي ملسال حزب إسرائيل هلو بتورا حق يهدال يا ملاكم بكف كف يا رجال حزب إسرائيل مالتنا نان جديه زلي منو عفتخا بروميس منو مدنو بتأم حزب إسرائيل كف كف እንደሚና ህዝበ እስራኤል በጣም ወደ ታላቅነቱ እንደሚመለስ ህዝበ እስራኤል ለዘላለም እንደሚኖርና እንደማይቀየር ነው ግን ሌሎች እንደሚሉት ሌሎች ህዝቦች የተናገሩት ክርስቲያኖች ህዝበ እስራኤል ተቀይሮ እንዳሉት እስላሞች እስራኤል አይመለስም ይሁዲ ህዝብ እንዳይመለስም እንደብለው እንደሚያምኑት ህዝበ እስራኤል ግን ለዘላለም ይኖራል ህዝበ እስራኤል እስከ ዛሬም ቢሆን መቼም ቢሆን ምንም ሊቀየር እንደማይችልና ዘላለማዊ ህዝብ መሆኑ ነው ግን ነጻህ እስራኤል ሎ በጋም ነጻህ እስራኤል ሎ ይነኸም ብሎ ይሸከር ከን የእግዚአብሔር አምላክ የተነገረው ቃል ኪዳን አይቀየርም ሊቀየርም አይችልም ከን ቢላምም ብሏል ከን ቢላምም ምናል እግዚአብሔር አምላክ መርጧቸዋል አይቀየራቸውም እግዚአብሔር አምላክ ወዷቸዋል ምን ነገር ቢሆን ህዝበ እስራኤል ሊቀየር አይችልም እና ስለዚህ ማንኛውም ይሁዲ ይሁዲያ ማወቅ የሚያስፈልገን እኛ ህዝበ እስራኤል የተቀደሰ ህዝብ ነውና የተቀደሰ ማለት ደግሞ ዘላለም ነውና እግዚአብሔር አምላክ እንደሚወደን እግዚአብሔር አምላክ ህዝብ መሆናችንና ማንኛውም ይሁዲ ቅድም እንዳልነው ይሁዲነቱን ይሄን ይሁዲን እግዚአብሔር አምላክ ይሁዲ አድርጎ ስለፈጠረው በአምላክን በማመስገን አምላክን ተወዳ በማለት ከን ባሩኽ ኤሎሄን ሸብራም ለኽበዶ ቢብዲላል ምናቶም እግዚአብሔር አምላክ ከን ለክብሩ ስለፈጠረን ከን ከሌላው ህዝብ ስለለወጠ ስለ አስፈልጦ ስለወደደን ከን አምላክን በማመስገን በአምላክ መሄድ ከን ባሩኽ ኤሎሄን ሸብራም ለኽበዶ ቢብዲላል ምናቶም ምናታልን ተራተም እግዚአብሔር አምላክ እውነተኛውን ህግ እውነተኛውን ቶራ ሰጥቶናል ምናታ በተኸኑ እግዚአብሔር አምላክ በልባችን ከን ማንኛውም ሰው ወደ አምላክ መመለስ ይችላል ማንኛውም ሰው አምላክን ማገልገል ይችላል ማንኛውም ሰው ከእግዚአብሔር ጋር መገናኘት ይችላል ሁሉም ሰው ማለት ነው በየትኛውም ጊዜ በየትኛውም ቦታ ከን ከዚህ ዓለም እስትንፋስ ካለው ድረስ ማንኛውም ሰው ወደ አምላክ መመለስ ይችላል ምክንያቱም እግዚአብሔር መንፈስ ከልቡ ስላለ ማለት ነው እግዚአብሔር መንፈስ ከውስጡ ስላለ ማለት ነው አምላክን ማገልገል ይችላል ማለት ነው እና ስለዚህ ህዝበ እስራኤል ለዘላለም ይኖራል ማለት ነው እና በተለይ ስለ ኢትዮጵያዊ ይሁዳውያን በጣም ስናይ እኛ ኢትዮጵያዊ ይሁዳውያን ስናይ በጣም ነገር በጣም ያስገርም ነው ግን እግዚአብሔር አምላክ የኢትዮጵያዊ ይሁዳውያን እንዴት አድርጎ እንደጠበቁ በጣም ብዙ ችግር ነበረ ብዙ መከራ ነበረ ብዙ ስደት ነበረ ብዙ ጭቆና ነበረ ብዙ ስቃይ ነበረ ነገር ግን ህዝበ እስራኤል ኢትዮጵያዊ ይሁዳውያን እንዴት እግዚአብሔር አምላክ እንደጠበቀ በጣም ያስገርም ነው ኦርታችን ባትናገረው ኖሮ ኦርታችን እና ነቢያት ባይናገሩት ኖሮ ይሄን ለማመን በጣም ይከብድ ነበር ነገር ግን እግዚአብሔር አምላክ የተናገረው ነገር ነው ዛሬም እየተፈጸመ ያለ እና ተመልከቱ በኢሳይያስ ምዕራፍ 11 ቁጥር የተጻፈውን እንይ ስለዚህ በእስራኤል ራሱ ማለት ነው ስለዚህ በእስራኤል እግዚአብሔር አምላክ የተናገረው ማለት ነው ስለ ኢትዮጵያ ይሁዳን ማለት ነው ባይማው ሎ ዮሴፍ ኦር ሸር እስራኤል ወፍሊታት ቤት ያዕቆብ ለይሻን አልማኪዮ በንሻን አላዱናይ በእምነት ግን እግዚአብሔር አምላክም ተመልሶ እግዚአብሔር አምላክን እንደሚሰበስብ የተናገረው ነው ከኢሳይያስ ምዕራፍ 11 ቁጥር 11 ላይ ይላል ባይማው ዮሴፍ አዶናይ ሸኒት ያዶል ክኖት ሸራሞ አሸር ሸር ሚያሹር ሚስራይም ፓትሮስ ሚኩሽ ሚኤላም ሚሽናር ሚሐመት ሚያያም ማለትም እግዚአብሔር አምላክ ምናል የዛን ጊዜ ምናል እግዚአብሔር አምላክ ህዝበ እስራኤል የተበተኑትን የህዝበ እስራኤል ማለት ነው እንደገና መልሶ እንትን ይገዛል ግን መልሶ ያመጣቸዋል አሸር ይሻር ሚያሹር አሹር የሚባለው ይሄ በሙሉ ሚዝራሃት የሚባለው ሀገር ነው ሚስራይም ግብጽ ነው ሚፓትሮስ ሚኩሽ ኢትዮጵያ ነው ሚኤላም ሚሽናር ሚያያም ሚሐመት ሚያያም ማለትም በይሄ ሁሉ የሚናገረው በያያም ሚሐመት ያያም ዘው ላይ አውሮፓ ይመስለኛል ይሄ በሙሉ ሀገር እግዚአብሔር አምላክ እንደሚልክ እግዚአብሔር ተናገረ በኢትዮጵያ ማለት ነው እና ታዲያ እግዚአብሔር አምላክ ከኢትዮጵያ የተበታተነው ማለት ነው እግዚአብሔር አምላክ ሲመልስ ማለት ነው በጣም ያስገርማል ግን ይሄ ሁሉ በጣም አስገራሚ ነው ይሄ ሁሉ 2500 ዓመት በዛ ኢትዮጵያ በመኖር ይሁዲነታቸውን ጠብቀው ማንነታቸውን ጠብቀው መኖርና እግዚአብሔር አምላክ ያን ሳይረሳ
የተናገረው ነገር ሳይረሳ የተናገረውን ቃል ኪዳን ሳይረሳ የተናገረውን ነገር ሳይረሳ እኔ ወደ ህዝብ እስራኤል ሀገር መጠን እስራኤል ሀገር የተቀደሰችው ሀገር ነው ያለን እና ይህም ያሳየው የህዝብ እስራኤል ታላቅነትና ዘላለማዊነት ነው። ህዝብ እስራኤል እንደማይለወጥ ነው። ህዝብ እስራኤል ሊቀየር እንደማይችል ነው እና ስለዚህ ማንኛውም ሰው ይሁዲነቱን አይቶ በይሁዲነቱ በማመን በይሁዲነቱ በመኩራት ይሁዲነቱን መጠበቅ ያስፈልገዋል። ለሚቀጥለው ትውልድም ይሁዲነቱን ጠብቆ መኖር ያስፈልገዋል ማለት ነው እና ማንኛውም ሰው ይህን ነገር ለማድረግ በጣም አምላክን በማወቅና የአምላክን ህግ በማወቅ ወደ አምላክ ህግ በመሄድ ህዝብ እስራኤልን መጠበቅ ያስፈልጋል። ወደ እኛ ማለት ነው ኢትዮጵያውያን የሆነ ሁላችንም ቢሆን እርስ በርሳችን በመተባበርና እርስ በርሳችን አንድነታችን በመጠበቅ ይኸው የይሁዲ ሃይማኖትን እና የይሁዲ ህዝብን መቀጠል ያስፈልጋል ማለት ነው። አምላክ እንዳለው ነጻህ እስራኤል ሎይ ነኺም ሎይ ሸከር እግዚአብሔር አምላክ ለዘላለም የተናገረው ነገር እግዚአብሔር አምላክ አይዋሽም፣ ለዘላለም ይኖራል ማለት ነው። አም እስራኤል ኻይ የህዝብ እስራኤል ለዘላለም ይኖራል። ከኔ ጋር ስለቆያችሁ አመሰግናለሁ። ተወዳረባ